ሰላም ዩቲዩብ፣ ዛሬ ከሰሌ ጋር ተመልሻለሁ። ስለ ፌሚኒዝም እና አንዳንድ ሴታዊ ሳቢዎች እንጫወታለን። የመጀመሪያ ጥያቄ ሰሌ፣ ሴትና ወንድ በተፈጥሮ እኩል ናቸው ብለህ ታምናለህ? ጥያቄው ከባድ ነው፣ ግን በተፈጥሯዊ መዋቅራቸው ወንድና ሴት እኩል አይደሉም። ግን ምንድነው በሃይማኖት አስተምህሮት ወንድ ብቻውን መሆኑን እግዚአብሔር ስላልወደደ ሴት ተሰራችለት ይላል። የመጣችበትን ምክንያት እንድታግዘው ነው። በማቴሪያል ወርልድ በምንለው በዚህ ቁሳዊ ምድር ውስጥ ግን ምድርን የሰሯት ወንዶች ናቸው። በዓለም ውስጥ ለመኖር በጣም የሚያስፈልገው ሁሉንም አይነት ግባቶች የሚያሟሉት ወንዶች ናቸው። ስለዚህ ተፈጥሯዊ በሆነ ሁኔታ እኩል አይደሉም። ወንዱ ይበልጣል። ሴቶች የሚበልጡበት የራሳቸው የሆነ ነገር አለ። ተፈጥሮ ደግሞ እናት አድርጋቸው ስለመረጠች ወንዱም ሴቱም በእነሱ በኩል ስለሚያልፍ የመለኮት ፈቃድም ስለሆነ እዛ ላይ ይበልጣሉ። ነገር ግን በዓለም ስርዓት ውስጥ በመኖር ውስጥ ግን ሴትና ወንዶች እኩል አይደሉም። እንደ መንፈሳዊ አስተምህሮት ደግሞ ስንመለከት ሴቶች የሚጎላቸው ነገሮች አሉ። ምን ምን? ለምሳሌ በሆርሞን መዛባት ምክንያት ወይም በሆርሞናቸው ምክንያት ቋሚ የሆነ ባህሪያቶችን አያሳዩም፣ ወይም ተለዋዋጭ አይነት ስሜቶች ስላሏቸው በእንደሱ የማይመረጡባቸው ቦታዎች አሉ። ከዛ በተረፈ ግን በመሰራት ደረጃ እኩል ናቸው ልንል እንችላለን። በዓላማ የተለያዩ አይነት ቢሆኑ፣ በአስተሳሰብስ? በአስተሳሰብ ምንም ጥያቄ የለውም፣ ወንድ ልጅ ይበልጣል። ከተፈጥሮ አንጻር ውበት በሴት ልጅ ይገለጻል ወይ ደግሞ በወንድ ልጅ? እስቲ ያንተን ምልከታ አጋራን። ተፈጥሮ እኩል ውበትን ለሰው ልጆች ብትሰጥም ማን በደንብ ይገልጿል የሚለው ላይ ስንመጣ ግን ሴቶች የተሻለ ይገልጹታል። ያም የሆነበት ምክንያት ምንድን ነው? በጥንት ሰዎች፣ በድንጋይ ዘመን የነበሩት የጥንት ሰዎች በልጦሽ የመጡትን ማለት ነው። እነሱ ጋር ወንድ አዳይ ነው፣ ቤተሰቡን የሚጠብቅ ልጆቹን የሚጠብቅ ሆኖ ነው የመጣው እና ዓለም የዛን ጊዜ በጣም ከባድ ናት፣ ለመኖር በጣም አስቸጋሪ ነበረበት ሁኔታ ነበር እና ወንዱ ቤተሰቦቹን የመጠበቅ ኃላፊነትና ግዴታ ነበረበት። ሴቶቹ በምላሽ ደግሞ ልጆችን የሚወልዱ ልጆቻቸው የሚያሳድጉ ሆኖ ነው የመጡት። ያ ስርዓት አሁንም አልፎ አልፎ የምንመለከተው አይነት ነገር ነው። ስለዚህ ወንድ ልጅ የጠባቂነትን ሚና የወንዳዊነትን ሚና ሲይዝ፣ ሴቶቹ ደግሞ በተመሳሳይ ሁኔታ ቁንጅናቸው ላይ ትኩረት የሚያደርጉ ሆኑ ማለት ነው። ያ የሚሆንበት ምክንያት ምንድን ነው? ስርዓተ ማህበሩ ለወንዶች ልጆች ስለ ጀግንነታቸው እና ድጋሚ ደግሞ ካልበዙ የሚጠፉበት ሁኔታ ስለነበረ በሰዓቱ የነበረው የምድር ቆይታቸው በጣም አሳሳቢ ስለነበረ ከአራዊት ጋር መታገል ነበረባቸው፣ ከተፈጥሮ ጋር መታገል ነበረባቸው። በዋሻ ውስጥ ነበር የሚኖሩት። ስለዚህ እንደነዚህ ነገሮችን ሁሉ ለመቋቋም መዋለድ ነበረባቸው። በስርዓተ ማህበር ውስጥ ወንድ ልጅ ያን ላደረገበት ለጉብዝናው ተጨማሪ ሴቶች ይሰጡት ጀመር ማለት ነው። ያ ማለት ምን ማለት ነው? በተዘዋዋሪ ሴቶች ውበታቸው ላይ መፈለጋቸው ላይ የሚሰሩ ሆኑ ማለት ነው። በእንደዚህ አይነት ሁኔታ ነው የመጣው። አሁን ላይ ያለው እሱ ሁኔታ እንዴት ነው ካልክ፣ የባል ሚና ምንድን ነው? ወይም የወንድ ሚና ምንድን ነው? መስጠት፣ መጠበቅ አለ። ቤተሰቦቹን ይጠብቃል፣ ሰጪ ነው። ያን እንዲያደርግ ጥንታዊ ልማዱ ያስገድደዋል ማለት ነው። ይሄ እንግዲህ በሳይንስ አንድምታ ልንመለከተው እንችላለን። ወይም ከዝግመተ ለውጥ በኋላ የመጣውን የሰው ልጅ አንደኛው ማሳያ አድርገን ልንመለከተው እንችላለን። ተፈጥሮ ላይ ግን ቅድም እንዳልነው
እኩል ለሰው ልጆች ውበትን ብትሰጥም ሴቶች በደንብ መግለጽ ቻሉ። ያን ያደረጉበትን ምክንያት ተመራጭነታቸውን ከፍ ለማድረግ ነው። አሁን ላይም ባለው ሁኔታ ሴቶች ውበታቸውን የሚያሳዩ ውበታቸው ላይ ትኩረት የሚያደርጉ ሆነው ተገኙ። ወንዱ ደግሞ ውብ የሆነችውን ሴት የመምረጥ የማግኘት ግን ያንን ነገር ለማግኘት ምን ማድረግ ይጠበቅበታል ማለት ነው። በዘመናዊም የስርዓተ ማህበር ውስጥ ለሴቲቱ ለሚመሰረተው ቤተሰብም ጭምር የሚያስፈልገው የሚጠበቅበትን ነገሮች ማሟላት በፋይናንስ ልትል ትችላለህ፣ ደህንነታቸውን በማስጠበቅ ልትል ትችላለህ። እንደነሱ አይነት ነገሮች እንዲያስጠብቅ ተገደደ ማለት ነው ወንድ ልጅ እና ውበት እኩል ተሰጠ፣ ግን ሴቶች በደንብ ገለጹት። እዚህ ጋር እንደ ተጨማሪ ስንመለከት በአዲሱ ወይንም ደግሞ ከሰው ልጆች ስልጣኔ መምጣት በኋላ አብዛኛውን የምድር ስራ የሚሰሩት ወንዶች ነበሩ። እዛ ውስጥ ስነ ጥበብን ልንገልጽ እንችላለን። በስነ ጥበብ ውስጥ ወንድ ወንድን በደንብ መግለጽ ተገቢ ሆኖ አልተሰማውም። ምክንያቱም በተፈጥሮ ውስጥ ባለን ተመሳሳይነት ምክንያት ወንድ ወንድ ላይ ሊሳብ አይችልም አይደል? ስለዚህ ሴቶችን የውበት መገለጫ አድርጎ ማምጣት ጀመረ ማለት ነው። ሴቶች ቆንጆ ናቸው፣ ተፈላጊ ናቸው፣ ለስላሳ ናቸው የመሳሰሉትን አይነት ነገሮች እያመጣ መጣ። ስነ ጽሁፍ ላይም ስትመለከት 90% ከዛም ላቅ ባለ ሁኔታ ውስጥ በስነ ጽሁፍ ውስጥ ወንዶች የሴትን ውበት የማግላት ስራ ይሰራሉ ማለት ነው። አንድ እሱ ነው። ስዕል ላይም እደ ጥበብ ላይ ስነ ጽሁፉ ከስነ ጽሁፍ ውጪ ስነ ህንፃ ላይ የመሳሰሉትን አይነት ነገሮች እንደዛ የተደረገ ውበት እዚህ ጋር ደረሰ ማለት ነው። ወደኋላ ግን ሄደን ስንመለከት በጥንት ስልጣኔ ውስጥ ያም ማለት ምንድነው? ከዋሻው ዘመን ከወጣ በኋላ የሰው ልጅ ማለት ነው ከዋሻው ዘመን ከወጣ በኋላ በነበረው ሁኔታ ውስጥ አምልኮት ሲፈጽም በጥንት ፐርሺያ በወንድ ልጅ ብልት ነበረ የሚመለከው። የአክሱም ሐውልትም የወንድ ልጅ ብልት ምልክት ነው። እግረ መንገዳችን ለመናገር ማለት ነው። ግን ይሄኛው የሚለየው የግርዘት ምልክት ነው ለማሳየት ነው። ግርዘት ከእስራኤል ባርነት የመውጣታቸው ምልክት ነው። ሁለተኛው ደግሞ ከክርስትና ጋር የሚያያዝ አይነት ትርጓሜ ያለው ማለት ነው። ከሃይማኖት እሳቤ አንጻር ነው ሃይማኖቶች ሴቶችን ይጨቁናሉ ብለን ማሰብ እንችላለን? እዛ ሀሳቢ ውስጥ ከመግባታችን በፊት ሃይማኖቶች ሴቶች እንዴት ይገልጿቸዋል የሚለውን እንመለከት። ወይም በሃይማኖቶች ውስጥ ሴቶች እንዴት ነው የሚገለጹት የሚለውን ስንመለከት የመጀመሪያው ነገር በሩቅ ምስራቅ እንበል በመካከለኛው ምስራቅ ሴቶች ወይም በሃይማኖት አስተምህሮቶች ውስጥ ሴቶች እንዴት ተገለጹ ስንል በሚያግባባን በባይብል አሁን በምንጠቀምበት ነገር ስንመለከት ወንድ ለረዥም ጊዜ ብቻውን ነበር ይኖር የነበረው። የገነት ልምምድ ነበረው። ነገር ግን እግዚአብሔር አየ ብቻውን ይሆን ዘንድ መልካም ስላልሆነ ረዳት እናዘጋጅለት ብሎ ሴት ልጅ እንደተፈጠረች ነው አይደል የሚነገረው። ስለዚህ የሴት ዓላማ የረዳትነት ወይንም የማገዝን ወንድን የማገዝ ነገር ሆኖ ነው የሚታየው። ጥንድ እንዲሆኑበት የተፈለገው ሶስት ምክንያቶች ከሚባሉት ውስጥ የመጀመሪያው በኑሮ ሁሉ እንድታግዘው፣ በወሲብ እንድታግዘው፣ ልጅ ወልደው እየተጋገዙ እንዲኖሩ ወይንም ምንድነው ቤተሰብ መስርተው በዛ አይነት መንገድ ውስጥ እየተጋገዙ እንዲኖሩ ደጋፊ እንድትሆንለት ነው የተፈጠረው። ሁሉም ሃይማኖቶች ውስጥ የዚህ አይነት ተመሳሳይ አይነት ነገር ትመለከታለህ። ጭቆና የሚለው ነገር ላይ ስንመጣ ቅድም ያልነው ወደ ዋሻው ዘመን ስንመለከት ወንዱ ምንድን ነው ብለናል? ፋይተር ነው ብለናል አይደል? ቤተሰቡን የሚጠብቅ እንደዛ አይነት ነገር ነበር። በሃይማኖቶች ውስጥም ሲንጸባረቅ የነበረው ወንዱ ጠባቂ፣ ቤተሰቡን የሚመራ እንዲመራም የተፈቀደለት ተደርጎ የሚታሰበው እና ጸቡ ከማን ጋር ነው?
ጥያቄ ገብቶኛል። ስለዚህ ተበድሏል ወይ ነው? አዎ ከጭቆና አንጻር ብዙ ስርዓቶችን እንዲያስኬዱ ወይም ደግሞ እንደ ቅዱስ እንደተለየ ለእግዚአብሔር ቅርብ ወይ ደግሞ ለአምላክ ለሚባለው አካል ቅርብ ተደርጎ የሚታሰበው ወንድ ልጅ ነው እና ፌር ነው ወይ ከሚል አንሳብ ነው። በመፈጠር መጀመሪያ የተፈጠረው እሱ ነው። ቅርባይነትም የነበረው እሱ ነው። በመንፈሳዊ ልምምዶች ውስጥ በብርታት በጥንካሬ የኖረው እሱ ነው ወንድ ልጅ። እንደዚሁም በዓለም ስርዓቶች ውስጥም እንደዚህ። ስለዚህ ለኃላፊነት ብቁ ነው ከሚል አይነት ተነስቶ እንደዛ ተደርጓል ብዬ አስባለሁ። ትእዛዛቶችን በተመለከተ የሰው ልጆች ከመጡባቸው እንደ መንፈሳዊ አካሄዶች እንኳን ከተመለከትን ከእግዚአብሔር ጋር ምንም አያገናኙም። ባህሎች አሉ። ባህሎች ሴቶችን የሚመለከቱበት መንገድ አለ። አንድ የትኛውንም ሃይማኖት በማያውቅ በተገለለ ማህበረሰቦች ውስጥ ሴቶች የሚያዙበት የራሳቸው መንገድ አለ። እሱን አምጥተህ ቅዱስ መጽሐፍ ላይ አትለጥፍ። እንደ ቅዱስ መጽሐፍ እይታ ግን የሆነ ወንድ የሆነችን ሴት ሲጨቁን ወይም የሚጨቁን አይነት የሚመስል ነገሮች ቢያሳይ ባህል ነው፣ የባህል ስርዓት ነው። ስለዚህ የሚጠየቀው የባህል ስርዓቱ ነው እንጂ ምንድነው ሊደሩ ምናምን ወይም መሪው የምንለው አይነት ነው ብዬ አላስብም። እና ምን አይነት ጭቆና የተወሰኑ የሚጠቀሟቸው ጥቅሶች አሉ። ለምሳሌ ከሆነ ቦታ ላይ ስንወጣ ወንዶቹን ትልልቆቹን ከብቶቹንና ሴቶቹን ይዘውጣ አንድ እሱን ብዙ ጊዜ ይጠቀማሉ። እኛም ከእንስሳት ያነስናል ወይ የሚለውን አይነት ነገር ድጋሚ ደግሞ ቅዱስ የሆነ ቦታ ውስጥ አትገባ የሚለውን አይነት ነገር እና መሰል ነገሮችን ነው የሚጠቀሙት። ያ የሚባልበት እንግዲህ የራሱ በቂ ምክንያት አለው እንደ ሃይማኖት አስተምህሮት። ግን ሁሉም ሃይማኖቶች ውስጥ የወንድነት ሚና ይጎላል ከሆነ ጥያቄው አዎ ይጎላል። ያ ምንድነው? ያንን ነገር ማድረግ የሚችሉበት አቅም ስላለ ነው። ሴቶች ለምሳሌ ሊደር አይሆኑ የሚባለው የሆርሞን መዛባቶች ስላሉባቸው በሚወስኑት ውሳኔ ላይ የእርግጠኝነት ነገር ይኖራቸዋል ተብሎ ስለማይታሰብ በስሜት ስለሚዋልሉ ማለት ነው። እንደሱ አይነት ነገሮች አላቸው። ፊዚካሊም ለአንዳንድ ነገሮች ዝግጁም አይደሉም አይደል? እኩል 50 ኪሎ ከወንድ ጋር እኮ አትሸከምም የሆነች ሴት አለ። ተፈጥሮ ሲሰራት ምንድነው የሚባለው? እሷን ባበጀበት መንገድ በዛ አይነት መንገድ ውስጥ ነው የምትገለጸው። ለራስ በማሰብ ያደረጉት ነው ወንዶቹ እና እንደዛ አደረገ። አሁን ማሪስቶፕ ዋና ዓላማ ምንድነው? ሴቶች በልጅ መታሰር የለባቸውም፣ የራሳቸውን የሆነ ብዙ ነገር መፍጠር አለባቸው ምናምን የመሳሰሉትን አይነት ነገሮች አመጣች። እሺ የፌሚኒዝም ግብ ምንድን ነው? ከግቡ በፊት ብያለሁ። የወንድ ተባት ያመጣው ነገር ነው። ሴቶች በስተመጨረሻ ላይ ሲነቁ ወደ ተፈጥሯዊ ማንነታቸው ይመለሳሉ ብዬ አስባለሁ። ነገር ግን አሁን በደንብ መስመር ስተናል። የመጨረሻ ግቡ ሄዱ የሚያርፈው ግን በጭቆና ስም በተበደልን ስም ሄዱ የሚያርፈው ግን ኢ ተፈጥሯዊ ወደሆነ ነገር ነው። ለምሳሌ እንደ ሌሎቹ ሉሲፈር ጋር ሄዶ ዛጋ ይጠቃለላል አለ። ግን ኢ ተፈጥሯዊ በሆነ መንገድ ነገሩ ይጠናቀቃል። ለምሳሌ ምዕራባውያኖቹ እንደውም እዚህ ጋር አንድ ታሪክ ማንሳት እንችላለን። በጥንት ግሪክ ቲያትርን እሷ ናት አይደል ያስተዋወቀችው ግሪክ። የዛን ጊዜ ምንድን ነበረ መሰለኝ የሚደረገው? ሴቶች በሃይማኖትና በባህል የታጠሩ ስለነበሩ ቦታው ላይ ተገኝተው ቲያትሮቹን ያዩ ነበር፣ ትልልቆቹ ወይዛዝርቶች ማለት ነው። ነገር ግን እንዲተውኑ አይፈቀድም። እዛ ቦታ ላይ የሴቶችን ሚና ተላብሰው የሚጫወቱት ወንዶች ነበሩ።
እሱ ነገር ምን አመጣ መሰለ? ሄዶ 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 በተቃራኒ ጾታ ማለትም ወንዱ በሴቷ ጾታ መሳብን፣ ሴቶችም ደግሞ አንዳንድ ጊዜ በወንድ ጾታ የመሳብን ነገር አመጣ። ያለምምዳ መጣና አሁን ላይ ያለውን ነገር አመጣ። ስለዚህ የተመሳሳይ ጾታ ፍቅር የምትላቸው ጾታን መቀየር የምትላቸውን የመሳሰሉትን አይነት ነገሮች እንደዚህ በፕሮሰስ መጥተው እዚህ ጋር ይደርሳሉ ማለት ነው። ስለዚህ የመጨረሻ ግቡ ኢተፈጥሮ የሆነ ነገር መምጣት ነው። ሴቶች ወንዶች እንደበደሏቸው በተሰማቸው ቁጥርና ወንድም በሸሹ ቁጥር ምንድነው ሊሆኑ የሚችሉት? ኢተፈጥሮዊ ነገር ነው የሚሆኑት። ብቸኛ ትሆናለች። ተፈጥሮ የራሱ ፕሮሰስ አለው። እሱን ለማግኘት የሆነ ነገር ማድረግ ሊኖርባት ይገባል። በጾቷ ራሷን ማትወድ አይነት ራሷን ማታከብር አይነት ሴት ልትሆን ትችላለች። የመሳሰሉት እንደዚህ እና አሁን ላይ የተደረሰበት ነገር ምንድነው? ጾታ ቅየራ ልትል ትችላለህ፣ ማንነትን መጥላት ልትል ትችላለህ፣ በተመሳሳይ ጾታ ፍቅር መውደቅ ልትል ትችላለህ። እንደዚህ እያለ እዚህ ጋር ደረሰ። መነሻው ግን እዛ ጋር ቅድም እንዳልኩ በቲያትር ስም በሆነ በስነ ጥበብ ምናምን ስር እንደዚህ እያለ እየተንሳፈፈ የመጣ ነገር ይመስለኛል። ፌሚኒዝም እናቴ ስርዓት ጥሩ ነገር ይመስላል ከላይ ሲታይ፣ ግን የዓለም ስርዓት፣ የሃይማኖት ስርዓት፣ የባህል ስርዓት ያንን ይፈቅዳል ወይ ነው። ሚዛኑን ለማስጠበቅ ቀላል በሆነ ሁኔታ ሴቶች መወደድ አለባቸው። የመንፈሳዊ አስተምህሮቶችም የሚሉት ሴቶች መወደድ አለባቸው፣ ወንድ መከበር አለበት፣ ወንድ ገዢ ነው፣ ሴቷ ተገዢ ናት። በዚህ አይነት መንገድ ውስጥ መሄድ ከተቻለ ትክክለኛ ተፈጥሮ ወደሆነ ማንነታችን መምጣት እንችላለን የሚል አይነት ነገር ነው ያለው። በጣም አሪፍ። ዋና ሀሳቡ እንደዛ ነው። የፌሚኒዝም የመጨረሻ ግቡ ተፈጥሮአዊ መሆን መሳት ነው የሚሆነው። ራስን አለመቀበል፣ ራስን አለመውደድ፣ ከተፈጥሮ መቃረን፣ ተፈጥሮን ከሰራው እግዚአብሔር በል ወይም ምናምን በል ከሱ ጋር ራሱ መቃረን። ከሱ ጋር ስትቃረን ደግሞ ከፈለክ ሌላ ስም ልትሰጠው ትችላለህ። ያም ማለት ዴቪልስ ስርዓት ነው ልትለው ትችላለህ። እኔ ግን ያን ያህል መጠንከር አልፈልግም። ተፈጥሮ ወደሆነ መንገድ መምጣት ነው የፌሚኒዝም የመጨረሻ ግቡ። እንደዛ አይነት ነገር ነው ያለው። ጥሩ አብራራልን። በክፍል 1 እንደዚህ ተጫውተናል። ቀጣይ በክፍል 2 ነገሩን ሰፋ አድርገን ከብዙ ነገር አንጻር እናያለን ብዬ ተስፋ አደርጋለሁ። እናመሰግናለን ሰሌ።